አንድ አዳምጠኝ ዛሬ አሁን ይሄን ሁሉ ነገር ያደረገችበትን ምክንያት ይዛን ይመጣች ማናቲ እኔም ለመስማት ጓጉቻለሁ ስለዚህ እንስማት እና ለህት የምትገባ ሰው አለ አንቺ ስለኔና ስለትሽና ስለኔ ማውራታችን እኔ ሁሉ መስዋዕትነት የከፈልኩት እኮ ለህቴ ልጅ ነው ልጇን መልስለታለሁ እንገላገላለን በቃ እና ከሱሰኛ አባት ምንም በሆነ እኔ ይሻላታል ባንቺ ቤት ልክ መንገድ ነው የተጓሽው እሺ እናመሰግናለን አሁን ግን ልጅቷን መመለስ አለብሽ ሰላም የናቲ ቤተሰቦች እንዴት ናችሁ እግዚአብሔር ይመስገን እኛ ደህና ነን በርግጥ በናቲ ጉዳይ ላይ በኔ ጉዳይና በሌሎች ሰዎች ጉዳይ ውስጥ ስገባ እኔ በተለይ ጥሩ ነው እየሰራ ያለው ጎበዝ በርታ የሆነ አንተ ትሻላለህ ምናምን እባላለሁኝ እሱን አውቃለሁ ግን በናቲ ላይፍ ውስጥ ስገባ ሁሌም ጥፋተኛ አድርጋችሁ ነው የምትስሉኝ አይ ዶንት ኖ ለምን እንደሆነ አላውቅም ምክንያቱም ባላውቀው በተለይ ደግሞ ባለፈው አንድ ነገር የተፈጠረ ነገር አለ እርጉዝ እሱም ባልጠራውም ደስ ይለኛል ሳይ መወደው ጓደኛዬ ነው ካንተ አርግዣለሁ ብለሽ በርግጥ እኔ ስላመጣውሽ ነው ብዙ ነገሮች ወደኔ እየዞረ የነበረው ገብቶሻል ካንተ አርግዣለሁ ብለሽ እሱ ደግሞ ስሙን ለማጥራት ወይንም ደግሞ ተናዶ ስሜታዊ ሆኖ ማረጋገጥ አለብኝ ብሎ ያደረገውን ነገር እናንተም አይታችኋል ቤተሰቦች አይታችኋል ሲረጋገጥ ግን ባንቹ እኔ ግን ለምን አስፈልገ አላቂ ዛሬ እኔ እሱ ማብራራት ነው የምፈልገው ምክንያት መናገር ነው የምፈልገው ምክንያቱ ሚዲያ ላይ ኦሬዲ ወጥቷል እና አብዛኞቹ እኔ እንደ ክፉ ወይም ደግሞ ለሴራ የመጣው አይነት ሰው ነው አድርገው እያሰቡኝ ያሉት ግን እሺ ታዩሽ እኔ አሁን መናገር የምፈልገው ነገር ሰው ልጅ በህይወት ውስጥ ማለት ነው የሆነ ነገር ለማግኘት ወይ ደግሞ የሆነ መልካም ነገር ለመስራት ወይ ክፉ ነገር ምንም ለመስራት ማይከፍለው መስዋዕት የለም በሆነ ነገር ላይ ማለት ነው ገብቶሻል አንቺም ያደረግሽበት ምክንያት ሊኖርሽ ይችላል እና ቤተሰቦቼ ዛሬም የመጣችበት ምክንያት ይሄን ሁሉ ነገር ያደረኩበት አንድ አሳማኝ ምክንያት አለኝ እናንተ እንደሳላችሁኝ አይደለሁም እናንተ እንዳሰባችሁኝ አይደለሁም ሁሉም ደግሞ እስከዛሬ የተፈጠረውና የተደረገውም ነገር እውነት ሊሆንም ላይሆንም ይችላል እውነት የሆነም ነገር አለ እውነት ውሸትም የሆነም ነገር አለ ያንን እውነታ እንዳለ ለተመልካችም ለናቲም ልናገር ነው የመጣሁት ነው የምትለው እንግዲህ ገብቷቸዋል ስለዚህ ናቲን ቀጥረነዋል ሁሉንም ነገር እኔ ለምን አደረግሽ ብዬ አልጠይቅሽም ሰው ነሽ ያደረግሽበት ምክንያት ሊኖርሽ ይችላል ወይ መልካም ነገር ሊሆን ይችላል ወይ ክፉ ነገር ሊሆን ይችላል ግን ዞሮ በተለይ ናቲን ብዙ ነው የጎዳሽው እኔንም ብዙ በስሜ በኩል ሳሚንም ብዙ ነገር እንደተፈጠረ እናንተም ታውቃላችሁ ግን ያን ነገር እንደው ሙሉ ለሙሉ ማጥራት ባቺ እንኳን ከእንግዲህ ስተቶች እንዳይፈጠሩ ግን ለናቲ ያለውን እውነታ ማሳወቅ አለብሽ ዛሬም ቢሆን አንደበትሽን ከፍተሽ የምሬን ነው የምልሽ በኔ በኩል ስለመጣሽ መጀመሪያ እኔ ነኝ ሳንቀሽቅሽ ይቆጨኛል አሁን ይዤሽ የመጣሁት ገብቶሻል በኔ ላይ ነው ብዙ ነገር እየተባለ ያለው ስለዚህ ዛሬ አንድም ነገር ሳትዋሽ የተፈጠረው ለምን ወደ ናቲ ህይወት እንደገባሽ ለምን ሳሚን እንደዛ አይነት ስም እንደሰጠሽው በቃ ብዙ ነገር የተፈጠረውን ታውቂያለሽ ለምን እንዳስፈለገ ሁሉንም ነገር በተመልካች ፊት ለናቲ ታሳውቂዋለሽ በቃ ያንን ይምጣሱ ከዛ እኔም ለመስማት ጓጉቻለሁ እውነት ለመናገር ምን እንደሆነ ይሄን ሁሉ ነገር ያስደረገሽ ምን እንደሆነ አላቅም ፈጣሪ ይወቀው ናቲ ይምጣ የምንሰማው ይሆናል ማለት ነው ይኸውልሽ እኔ ለኔ ነገርኝ አልልም ከኔ በላይ ከሳሚ በላይ ማለት ነው ናቲ ተጎድቷል የምሬን ነው የምልሽ በቤቱ ተቀምጠሽ ብዙ ነገር እየተፈጠረ ነውና ዛሬ እንኳን ሳትደብየው መጣልሽ እሱ መጣ እኔ አላቅ አውሪ በመታው ይቅርታ ናቲ እኔ ዛሬ አንድ ነገር ልልህ ፈልጋለሁ ማለቴ በዚህ ልጅ ምክንያት ብዙ ነገር ተፈጥሯል ብዙ ነገር ሆነሃል በተለይ አንተ ማርያም ነው ማለት ብዙ ነገር ሆነሃል ግን የሳሚ ስም ጠፍቷል ጓደኛችን ነው አታስመስል ዮናስ አታስመስል እያስመሰላችሁ እኮ ምን እንደመጣ እኔና አንተ ቆይሽ መቼ ነው ተግባብተን የምናወራው እስቲ መቼ ነው ተግባብተን የምናወራው እሱን አይደለም ቆይ አሁን አንቺ ቤት እንዳትመጪ ስልሽ እዚህ መጣሽ አይደል እሺ እሷን ከመጠየቅ በፊት እኔን አንዴ አዳምጠኝ ናቲ ምንድነው ማዳመጥ አንዴ አዳምጠኝ ዛሬ አሁን ይሄን ሁሉ ነገር ያደረገችበትን ምክንያት ይዛን ይመጣችሁ የሆነ ድብቅ ሚስጥር ድብቅ ምንም ይዛ አልመጣችም እሷ ከሳሚ ጋር የእንትኑ ሲጣራባት ሳሚ ባይዞ ሳሚን አደንቀዋለሁ በቃ ቶሎ ብሎ ውሳኔውን ወስኖ ግዝናውን አረጋገጣ እኮ ማረጋገጡ ጥሩ ነው እኮ ስትዋረድ ቤቴ እንዳደርሽ አልኳት ከዛ ዚዛ መጣች መዋረድ አይደለም ናቲ እኔም ለመስማት ጓጉቻለሁ እስከ ዛሬ ያደረገችበት አንድ ምክንያት አለኝ እያለች ነው ስለዚህ እንስማት በቃ ተረጋግተን እንስማት
እናንተ የሆነ ነገር አላችሁ ሁለታችሁ እኔም አላቀው እኔ አላቃትም በቃ ስልክ ደወለችልኝ ላግኛለህ ታውቃለህ እኮ የተፈጠረው እና ላግኝ ስላለች ዝም ብለህ መምጣት የለብህም በቃ ይዘህ አትንከርፈፍ እኔ ጋር አትጥራኝ በቃ ምን ልትሰሪ መጣሽ እሺ መጨረሻ ለአንዴና ለመጨረሻ ጊዜ ዛሬ እንስማት ያለውን እውነት ከሷ አንወቅ ከዛ በኋላ ከህይወታችን እናስወጣለን እንስማት ተናገሪ በቃ እሺ ምንድነው ምክንያት ለመጀመሪያ ማለት እኔ አንተ ጋር የመጣሁት የመጣሽው ምን ትሰማኛለህ ወይስ ተረጋግታለሽ? እሺ አውቃለሁ ብዙ ነገር ተሳስቻለሁ እውነት ነው ግን ብዙ ነገር አይደለም ሁሉንም ነገር ተሳስቻለሁ። እስቲ ናቲ ዝም በልና እናዳምጣት በእናትህ አንቺ ማውራት ያለብሽን ነገር ስተት አይደለም የሰራው ስላመንኩበት ነገር ነው ሁሉ ዋጋ ስከፍል ማለት ስተት አይደለም ያለው አዎ ስተት አይደለም ምንድነው የምታምኚበት ነገር እኮ እንደማመጥ እንደሷ አትገላምጣት እንስማት እስቲ በእናትህ እንደማመጥ አንቺ ማውሪ ቶሎ እና ይኸውልህ መጀመሪያ ደረጃ ማለት ነው አንተ ለእህቴ የምትጋባ ሰው አልነበርክ አይመለከትሽም ስለ እህትሽና ስለ እኔ ሌላ ቁስል ሰማኛለሁ አትቀስቅሽ ማውራት ያለብሽን ብቻ ነገር አውሪ በእናትህ እና ለእህቴ የምትጋባ ሰው አልነበርክ አንቺ ስለ እኔና ስለ እህትሽና ስለ እኔ ማውራታችሁም አንቺ ደግሞ ያለፈ ነገር አታንሽ በቃ አሁን ማውራት ያለብሽን ነገር ብቻ እኮ ከኋላ ትነሺ ከናቲ ቤት የገባሽበት ምክንያት ብቻ አውሪ በቃ እሱን ብቻ አይደል አወራለሁ ያልሽ ሰማኝ እኔ ተረጋጋስ እኔ ያለፈ ነገር እንድታነሽበት አይደለም መጀመሪያ በስርዓት ያዳምጥና ምን አገባሽ አንቺ ስለኔና ስለእህትሽ ምን አገባሽ ምን አገባሽ አንቺ እና ታዲያ እህቴ ባትኖርና እሷ ካንተ ባትወልድ የሁሉ ክርክር ካኔና አንተ ጋር ይኖራል እሱ የነሱ ስተት አይደለም እግዚአብሔር የፈቀደውና የወደደው ነገር ነው በቃ አለቀ ስለዚህ እኔ የመጣሁበት ምክንያት ደግሞ የእህቴ ልጅ ናት ግልጽ ነው እኔ ሲጀምር ምን ታይቷት ካንተ ጋር እንደሆነች ራሱ ሴትዮ ዮናስ ልታሰድበኝ ነው እንደመጣው እኔ ሴት ልጅ ለለመንሽ እሱ እንድትሰድቢና እንድታቋሽሽ አይደለም እና ታዲያ ወድቻለሁ ያለውን እውነታ ነግሬ ላጽናና ፈልጋለሁ ብለሽኝ አይደል ለነግረው እኮ ነው የመጣሁት እኮ ተናገሪ ለነግረው እኮ ነው የመጣሁት እሱ ሊሰማኝ ግን ፈቃደኛ አይደለም እንዴት ያደረገው እንደሆነ ነግሬሽ የምትነግሪኝ ምንድነው ስለኔና ስለኔ ልካለ መሆን የዛኔ ተሳስተን እንደነበረ የኛ ጀግና እሱ ነው መናገር የምትፈልጊውን ብቻ ተናገሪ በእናትሽ ኮል ነግራው እኮ ነው እሱ ስርዓት አድርጎ መቼ ይሰማል እየሰማ ነው ታግሶሽ እየሰማ ነው ሆነ ለመናገር ይኸውልሽ ትግስቴን አታስጨርሽኝ የምታወሪው ነገር ካለ ተናገሪ ይኸውልህ እህቴ አንዴ ተሳሳተች እና ልጇንም አመጣች ተሳስታ አይደለም ፈቅዳና ወዳ ነው ያደረገችው ስለሱ ማውራት አይጠበቅብሽም በቃ መናገር የምትፈልጊውን ብቻ አውሪ እኔ ልሂድ የምታወሪው ነገር የለም ሲጀመር የምታወሪው ነገር እኮ የለም አንቺ ቆይ ምንድነው የሚያመላልሽ እዚህ ቤት እዚህ አልመጣሁም ሲጀምር ገባኝ እኮ ግን ቤት እንደማላወራሽ ስለምታውቂ እዚህ መጣሽ ምንድነው የሚያመላልሽ እኔ ማትናገሪ ከሆነ ልሄድ ነው ኮኔ የመጣሁት ለእህቴ ነው ሲጀምር አንተ ሱስ ውስጥ እንደሆንክና እንዳልሆንክ ማጣራት ነበረብኝ ይሄ ሁሉ መስዋዕትነት የከፈልኩት እኮ ለእህቴ ልጅ ነው ምን አይነት ሰው ነህ የሚለው ለማወቅ ነው መጀመሪያ ምን አገባሽ እኔ ስለኔ ሱስ አለ ሱስ ምን አገባሽ እንዴት ነው ማያገባኝ አንተ ልጅ አንተ ጋር አምጥታ እንዴት ነው ማያገባኝ አሁን አንቺ የገባሽበት ምክንያት ብቻ ተናገሪ በእናትሽ እኮ ልጅቷን ለማሳደግ ብቁ ነው ወይስ አይደለም ለሚለው ነው አንተ ዝም ብለህ ልታስገባኝ እንደማትችል እኔም አንተም እናውቃለን እሺ ከዛስ ምን አደረግሽ ልጅቷ ወሰድኳታ ነጋናት ልጅቷ ከዛ ገብተሽ ከጓደኛ ረገዝኩ ልጅቷን ወሰድሽው አንቺ ነሽ እኔ ነኝ ወሰድኩሽን ታወራለሽ ለምን አስፈለገ እንደዛ ማድረጉ ለምንድን ነው የማያስፈልገው ይሄንን ማን እንደሆነ ሳላቅ እንዴት ነው እኔ ነኝ ራስሽ ዮናስ ነሳ እዚህ ውስጥ እንዳትገባ አይመለከትም እኮ እሺ ምንድነው እኔ ነኝ ወሰድኳት ለምን ወሰድሽሽ ምን ተጠቀምሽ ተጠቀምኩ የፈለኩበት ደረጃ ባልደርስም ተጠቅሜያለሁ እኮ ለምንድን ነው እሱ ቤት የገባሽው እሺ ልጅቷን ወሰድሽ እሱ ቤት ግን ለምን ገባሽ እሱ ሱሰኛ መሆን አለመሆኑን ማጣራት አለብኝ አጣራሽ እሺ ከዛስ አንቺ ጋር ሆና ነው ይሄን ሁላ ጊዜ የምትጮችብኝ እኔ ላይ ምንድነው የምትለኝ ቆይ አንተ ለምንድነው ማትውይ እናት ተረጋጋና አንተ እሺ ቆይ ምን ተጠቀምሽ ምን አሳካሽ ንገሪኝ እስቲ በእናትህ ተረጋጋ እኔ መጠየቅ የምፈልገው ነገር አለ እሺ ምን አገኘሽ መልሽልኝ እሱ ሱሰኛ ለመሆኑን ቢያንስ ታውቂያለሽ እሺ ሆነ ከዛስ ቢሆንም አልመልስለትም ልጄ
ልጄን ትመልሽልኛለሽ? አንዴ ትመልስልን እስቲ እስቆ ምንድነው? ለምንድን ነው ምክንያትሽን ግልጽ እስቲ አድርገሽ ተናገሪ በእናትሽ። በቃ እኔ ለእህቴ ስል ነበረ ሱስ ውስጥ ከሱሱ ለማውጣት ነበር የመጣሁት። ግማሽም ቢሆን ተሳክቶኛል። ከሱሱ ለማውጣት ነው ይሄን ሁሉ ነገር ያደረግሽው ከሱሱ? እሺ ልጅቷን ግን ወስደሽ እሱን ማሰቃየት ለምን አስፈለገ? ነገር ልጅቷ ምንም የሚያሰቃየው ነገር የለም። ልጅቷ እኮ እኔ ጋር ናት፣ አክስቷ ጋር። ግን አሁን እኔ በቅቶኛል። በቃ የምትቻልሱ አይደል? ስለዚህ አሁን ምንድነው የምታደርጊው? ልጇን መልስለታለሁ፣ እንገላገላለን። በቃ ለቀኛለን። አይ መጫለሽ አታመጭ። ቀጥታ እንሄዳለን። ልጅ አይ ምትይ ከሆነ ማለት ነው ስለምወስደው እርምጃ አንተ ተረጋጋቁ። ስሚኝ ያልሽ ለአንድ እህትሽ የከፈልሽው መስዋዕት በጣም ወድጄዋለሁ፣ አመሰግናለሁ። ግን በእንደዚህ አይነት መንገድ አልነበረም። እና ህፃን አግተሽ ቆይ እስቲ ላውራበት። አንተ ህፃን አግተሽ ምናምን ሴት ልጅ ሆነሽ ህፃን አግተሽ አባት የሚሰማውን ስሜት እያወቅሽ አትጩህብኝ። እና ከሱሰኛ አባት ምንም በሆነ እኔ ይሻላታል። አንቺ ሌላ አፍሽን አትክፈቺ። እኔ ዮናስ አሁን ልጅ እስከ ዛሬ ሰራሽው ስህተት ሰርተሻል። በአንቺ ቤት ልክ መንገድ ነው የተጓዝሽው። እሺ እናመሰግናለን። አሁን ግን ልጅቷን መመለስ አለብሽ። ገብቶሻል? ይኸውልህ በመለሳትም ዛሬ አይደለም ዛሬ ነገ ሳቲ መመለስ አለብሽ። አይ ዛሬ አልመለሳትም። ካልሆነ ሌላ ችግር ውስጥ ነው የምትገቢው። ወደሽ አይደለም እኔ ባልኖር ይሄን አንቆ ነበር የሚያፈርጥሽ። ይገባሻል? በምን አይነት ስለዚህ እንደማስመልስ ህፃኗን መመለስ አለብሽ። ምን ልታረግ? አትዛት ህፃኗን መመለስ አለብሽ። ያለሽ እኔ እኮ አልመልስም አይደለም ያልኩት። መጀመሪያ እሱ ከሱሱ ይወጣ ነበር ያልኩት አይደል እንዴ? በቃ ወጥቷል እኮ አሁን እኮ አሪፍ ሁኔታ ላይ እኮ። ለዛም ነው እኮ ልመልስላት ያልኩት። ግን እንዴት እየሆነ እንደሆነ አይታየም። እና እንዳይሆን ነበር የጠበቅሽው? እንዴት እንዲሆን ነበር የጠበቅሽው? ትሰሚኛለሽ? ምን እንደማረግ ደግሞ እኔ ነኝ የማውቀው። ምን ማረግ እንዳለብኝ ማለት ነው። ና የት ነው የምትሄደው? ና ቆይ ልቀቀኝ እባክህ። እዚህ ጋር ከማንም እንትን ጋር ማውራበት ምንም ምክንያት የለኝም። ላፍ ለከት ይኑር። እሺ ላፍ ለከት አይደል? አዎ ለከት ይኑር። ምን እንደማረግ እኔ ነኝ የማውቀው። እዚሁ ተገትረሽ ተመልሼ ልመጣ እችላለሁ። እድለኛ ነሽ። እውነቱን ስነግርሽ እድለኛ ነሽ። ምክንያቱም አባት ነው። አንቺ እኮ የሄድሽበት መንገድ ልክ ሊሆን ይችላል እኮ ጥሩ ነው፣ የምሬን ነው። ግን የሚረዳ ሰው ነው። እንደ አባት ሲሆን ሊረዳሽ አይችልም። ገብቶሻል? እንደ አባት ሲሆን አንቺ አባት ሆነሽ ብታዩ ያንን ስሜት አንቺ ያደረግሽውን መንገድ ልክ ነው ብሎ ሊያምን አይችልም። አዳምጪ። ስለዚህ የሰራሽውን ስህተት ሰርተሻል፣ መልካም ነገር አድርገሻል፣ ከሱሱ ለማውጣት ሞክረሻል። እሺ ቴንኪው፣ እየወጣ ነው፣ እግዚአብሔር ይመስገን። አሁን ግን ሌላ ችግር ከመፈጠሩ በፊት ህፃኗን ዛሬ ነገ ሳቲ መመለስ አለብሽ። እኛም ሳናቀው ገብተናል፣ ችግሩ ውስጥ እዚህ ጉዳይ ውስጥ ገብተናል። ስለዚህ ምንም እንጠብቀው ነገር የለም። ነይ ወደ ልጅቷ ጋር ታመጫታለሽ።